ከትላንትናው በበለጠ አድማሳችን መስፋት አለበት። ከትላንትናው በበለጠ በኢየሱስ ክርስቶስ መዘርጋት አለብን። ከትላንትናው በበለጠ ማገልገል አለብን። ከትላንትናው በበለጠ የእግዚአብሔርን ምሕረት የእግዚአብሔርን ቸርነት መናገር አለብን። ይህንን ደግሞ ከእናንተ ጋር አብረን ነው የምናደርገው። ምክንያቱም ይሄ እጅ ብቻውን አንዱ ውበት የለውም፣ ይሄም ብቻውን ውበት የለውም። እንደዚህ ሲሆን ግን ውበት አለው። ውድ የእግዚአብሔር ቤተሰቦች በማህበራዊ ሚዲያ ላይ ላይክ አድርጉ፣ ሼር አድርጉ፣ ለሌላው እንዲዳረስ አድርጉ። በቲክቶክም ቢሆን በቴሌግራምም በዩቲዩብም ቢሆን በቴሌግራም የሚለቀቁ መልእክቶች አሉ፣ በዩቲዩብ የሚለቀቁ መልእክቶች አሉ፣ በቲክቶክ የሚለቀቁ መልእክቶች አሉ። ምክንያቱም የእግዚአብሔርን ቃል በኢየሱስ ክርስቶስ ለሰው እንደሚገባው ምክንያቱም ማህበራዊ ሚዲያ ላይ ህፃናት አሉ፣ አዋቂዎች አሉ፣ ወተት መጋት ያለባቸው አሉ፣ አጥንት መቆርጠም ያለባቸው አሉ። ለነሱ ሁሉ እንደሚገባቸው አድርገን የእግዚአብሔርን ቃል እንናገራለን። ምክንያቱም ሰማይና ምድር የጸናው በእግዚአብሔር ቃል ነው። በኢየሱስ እኛም የመጣነው በእግዚአብሔር ቃል ነው። ሁሉ ሲባል የሆነ ሁሉም ነገር በእግዚአብሔር ቃል ስለሆነ ቃሉ የመጀመሪያውን ድርሻ ይይዛል። ሲቀጥል ሌላውን ሁሉ በኢየሱስ በእግዚአብሔር ቃል እኛ እየተመረኮዘን ይህንን ታላቁን ወንጌል ለትውልድ እንናገራለን። ስለዚህ ይህን ለመናገር ደግሞ ላይክ ሼር እያደረጋችሁ በኢየሱስ ክርስቶስ ፖስት እያደረጋችሁ ለሌላው እንዲዳረስ አድርጉ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እያልን ይህንን የምስራችን ወንጌል ለትውልድ እንናገራለን። ይህንን መናገር የምንችለው አንዳችን ከአንዳችን ጋር ስንያያዝ ነው። አመፁ ይሄ በኢየሱስ ክርስቶስ በማህበራዊ ሚዲያ ላይ ተንኮልን፣ አመፅን፣ ሟርትን፣ ድግምትን፣ አስማትን የሚረጨውን መንፈስ ወጋውት እያልን በኢየሱስ ክርስቶስም ታላቁን የእግዚአብሔርን የምስራቹን ቃል እንናገራለን። አንተና እኔ በኢየሱስ ክርስቶስም ታላቅነቱን ኃያልነቱን በኢየሱስ ክርስቶስ ለትውልድ እናወራለን። ይህንን ስናደርግ እግዚአብሔር ደግሞ በኢየሱስ ቤታችንን ይባርካል፣ ሀገራችንን ይባርካል፣ ምድራችንን ይባርካል። ለብዙዎች በኢየሱስ ክርስቶስ መድኃኒት እንሆናለን። ምክንያቱም ስለዚህ ይሄ ለዓለም እንዲዳረስ በኢየሱስ ክርስቶስ የእግዚአብሔር ወንጌል እንዲዳረስ በኢየሱስ ክርስቶስ እናንተ በኢየሱስ ክርስቶስ ለሌላው ለማዳረስ በኢየሱስ ክርስቶስ ላይክ ሼር አድርጉ። በኢየሱስ ክርስቶስ ተባረኩ። አምላኬ እግዚአብሔር ይባርካችሁ። በኢየሱስ ዘመናችሁ ይባረክ። በኢየሱስ ክርስቶስ አለን። እግዚአብሔር እስከረዳን ድረስ ጌታ ከኛ ጋር ነው። ስሙ ለዘላለም ይባረክ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ